አንቺን ብሎ ሲንሰፈሰፍ ሆዴ በጊዜ ካልደረሽ ፈጣሪን ፈርተሽ አንቺን ብሎ በጊዜ ካልደረሽ ፈጣሪን ፈርተሽ ማን ያለው ብሩኬ አፍተር 55 ሚኒትስ ከ21 ሰዓት ሳይሞላ ማለት ነው። ያው እንደተለመደው ታውቃላችሁ እኛ ሁለት ቀን ዘበኛ ነን ማለት ነው። ማንም ሰው የለም ቤታችን እና ውዶቼ እንግዲህ በቲክቶክ ገጽታው ላይ ብሩኬ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? ባይዘዊ እነ ብሩኬ ወደ ኢትዮጵያ ሲሄዱ ከምር ያኔ ኢትዮጵያ ሆነን አንድ ላይ እንዳሳልፍን ነገር ያኔ ደስ ነው ያለን። ያኔ ካጠገባችን እንደተለዩ ወላይን አካበርሽ እንዳትሉኝና ከዱባይ ወደ ኢትዮጵያ ስለገቡ ደስ ብሎኛል። ሲሄዱ ደስ ብሎናል፣ ሲመለሱም ደስ ብሎኛል። እኔ በበኩሌ ያኔ ከአጠገባችን እንደተለዩ ነው አይ ቲንክ እንደዛ ያሰብኩት ማለት ነውና ደስ ብሎናል። እንግዲህ ያው ታውቃላችሁ ብሩኬ በቲክቶክ ገጹ ላይ ምን ብሏል መሰላችሁ? አንቺን ብሎ ሲሰፈሰፍ ወዴ ምንድነው ዝምታው? ቁርጥ አይደለም እንዴ? ፈጣሪን ፈርተሽ ጠፋኝ በጊዜ ካልደረሽ ፈጣሪን ፈርተሽ የሚል እንግዲህ ለሀይሚዬ ማለት ነው። ታውቃላችሁ ዱባይ ሆነው አንድ ላይ ነው ረጅም ሰዓቶች የሚያሳልፉት ማለት ነው። አሁን ግን ይጠፍሻቸዋል በጣም ማለት ነው። በጣም ነው የሚደብረው አይ ቲንክ። ስለዚህ አንቺን ብሎ ሲንሰፈሰፍ ወዴ ዝምታው ምንድን ነው? ቁርጥ አይደለም እንዴ? ፈጣሪን ፈርተሽ ከች በይለት ማለት ነው ሀይሚቲ። እና ሄዳችሁ ያው እንደ ስድ ንባብ ነው ያደረኩት። ዘፈንሽ በጾሙ እንዳትሉኝ እኔ ጃዛ ነኝ ዘበኛ ነን። እና አንዳንዴ በቃ እኛ የመዳም ቅመሞች ታውቃላችሁ ሀይሚቲና ብሩኬ ፓወራችን ነው። አንዳንዴ ያው ዘና ፈታ እንላለን ማለት ነው። እና ሀይሚቲዬ ማይ ስዊት ብሩኬ ስፍስፍ እያለ ነው እና ሂጅለት ማለት ነው። ያኔ እንደ ልብ ያው አይገናኙም ታውቃላችሁ። ያው ኢትዮጵያ ዱባይ ያው ሎንግ ታይም አንድ ላይ ስለሚያሳልፉ በዛ ታይም ያው ሚስ ማለት ነው። ፍቅር በፍቅር ደስ አይሉም። እና አላህ ፍቅራችሁን ይጨምርላችሁ። እኛም ደግሞ ዱዓ እናደርጋለን። ጥሩ ጊዜ ነው። አላህ ዱዓችንን ይቀበል። ሁላችሁም ያፈቀራችሁ ያገባችሁ ያው ለሁላችሁም ያላገባችሁም ፍቅረኛ የላችሁም አላህ ይስጣችሁ ማለት ነው። ሪያሊቲውን እንደም ቲክቶክ ላይ ይመስለኛል አይ ቲንክ ኡስታዝ ዱዓ ሲያደርግ ነበር ለእህቶች ለሁላችንም ማለት ነውና እንደዛ ነው። ብሩኬ ሌላው ደግሞ ምን እንትን ብሏል መሰላችሁ? ቆይ 200 ሰው የታላችሁ ብሎ ስቋምንም ክራይም አልቀሰዋልም ማለት ነው። ቲክቶክ ላይ ነው ባይዘዌ ተጠንቅቄ ነው ብሩክ አይደለም ብዬ ነው ብሩክ ነው። እና 200 ሰው የታላችሁ ብሏል ቲክቶክ ላይ እንግዲህ ያው ፎሎ አድርጉት ማለት ነው። ያው ሼር የሚደረግ ከሆነ ያው ፎሎ ቲክቶክን ብዙ ምን ያላቀም እንደነገርኳችሁ ዩቲዩብ ነው። እኔ ዩቲዩብ ላይ ይሻላለሁ ማለት ነው። እና ውዶቼ እንግዲህ ብሩኬ መጥቷል በሙዚቃ አንቺን ብሎ ሲንሰፈሰፍ ሆዴ አስቡት ስፍስፍ። ሀይሚቲ ኩሽ ስማርት ናት ከምር። ፎቶ አነሳሷ፣ አለባበሷ፣ አቋቋሟ፣ ጽዳቷ አታ ቢጃማ ለብሳ ራሱ እንዳያችኋት ነው። አረብ ሀገር ያለች ሴት ናት የምትመስለው ሪያሊቲውንና በጣም ነበር የምታምረው። እንግዲህ ከፍቅረኛዋ ጋር ማለት ነው። ይሄ ብሩኬ እድለኛ ነው ከምር በጣም እድለኛ ነው። ለምን ዛሬ ላይ እውነተኛ አፍቃሪ እንደዚሁም ደግሞ ሀይሚቲም እድለኛ ናት። አንደኛ ነገር ማንኛውም ወጣት ወንድ ልጅ ሞርዛን በምንም አይነት እምነት ይመን ክርስቲያንም ሙስሊም በምንም አይነት እምነት ይመን በሚያምነው እምነት ላይ ጠንካራና ወጣት አብሶ ማለት ነው እንደ ብሩኬ ያለ ጠንካራ ሲሆን ለሌሎች ወንድሞቻችንም አሪያ ነው ሪያሊቲውን። እና ብዙ ጊዜ አሁን ኢትዮጵያ ውስጥ በየሁላችንም ቤት የሚያስቸግረው በእንደዚህ አይነት ሰዓት በዚህ ኤጅ ላይ እንደው የሆነ ታይም ላይ ብሩክና ሀይሚዬ ፕራንክ አድርገዋል። ጫት በሚቅም ላይክ ትምህርት ነው ትልቅ ትምህርት ነው የሰጡት ዛት ታይም። ለምን እንደዚህ አይነት ወጣት ብዙ ጊዜ ወደ ሱሱም የሚል አለ፣ ሁሉም አይደሉም ታውቃላችሁ። እና ሞርዛን እንደ ብሩኬ አይነት ደግሞ
በእምነቱ ላይ ጠንካራ ሆኖ በሚዲያ ላይ ሲያንጸባርቅ ትምህርት ነው እና አንዳንዴ ለወጣት ወንዶች ማለት ነው እና አንድ ወንድ ልጅ ያው አንደርስታንድ ታደርጉኛላችሁ በእምነቱ ላይ ጠንካራ ሲሆን ሞርዛን ለሚስቱ ያለው ክብር፣ ለቤተሰብ ያለው ክብር እና ቅድምም አንድ እህቴ ከልብ ነው የማመሰግነው ፍሬ ትመስኛለች። ፍሬ ይቅርታ ወድሻለሁ የኔ ማር ምንድን ያለች ያው ያኔ ጥቅስ ሳይሆን ያው ብላ ነግራኛለች እና ብሩኬ ያው በእምነቱ ጠንካራ ነው። ያው ብዙ ጊዜ እንደነገርኳችሁ እኔ የማላውቀውን ነገር ከይቅርታ ጋር ነው ጥቅስም ካልኩ ማለት ነው። ግን ያው ጥቅስ አይደለም ብላኛለች እና ያው ከመጽሐፍ ቅዱስም ሊሆን ይችላል ብላኛለች ባይዘዌ እና በድጋሚ ይቅርታ። ግን ያው ብሩኬ ለብዙዎቹ ያስተምራል፣ ለብዙዎቹ ወጣት በእምነቱ ጠንካራ ያው ፊሊንግ ሚዲያ ላይ እያሳየን ነው። ሀይሚዬ በጣም እድለኛ ነሽ። ሪያሊቲው ነው የምነግራችሁ በዚህ ሰዓት ላይ ማለት ነው። በጣም እድለኛ ነሽ። ፍቅርሽን ተንከባከቢው ብዙ ነገሮችን ማለት ነው ከብዙ ታላላቆች ጋር አንዳንድ ነገር ከብሩክ ጋር በቃ ያኔ እድለኛ ነሽ። ብሩክም ሀይሚም ማለት ነው እና እንወዳችኋለን። ሌላው ደግሞ የእናንተ መልካምነት የእናንተ ጥሩነት የሰው መውደድ እኮ ማለት ቀላል አይደለም ውዶቼ ማለት ነው እና ይህን ያክል እንደ ቤተሰብ ነው በቃ ካጠገባችን የተለዩ ያክል ነው ሁላችንም ስንጨናነቅ የነበረው። እንደዚሁም ደግሞ ውዶቼ የምወዳችሁ ማለት ነው እኔ አላቅም እንጃ እኔማ ከእንግዲህ ማንም ቤትም አልሄድም ኮሜንትም አልጽፍም። ሀይሚዬ ሆስፒታል ሄደሽ የምትሉት ርዕስ ሀይሚዬ እንደዚህ አንዳንዴ ስንጽፈው ራሱ የሆነ ዝግንን ይበለን እህቶቼ ማለት ነው። የምወዳችሁ በትትና ዩቲዩብ የምንጠቀመው ምንጽፈውን ርዕስ ራሱ በጣታችን እንዴት ነው እህቴ ሆስፒታል ገባሽ ብዬ እንዴት ነው እንደዚህ ምጽፈው ፊደሎቹ ማለት ነው እና ሼም ኦፍ ሪያሊቲውን እና እንደዚህ አንዴ ዩቲዩብም አይፈቅድም። እንደነገርኳችሁ እኔ ዩቲዩብ ሰሪ ስለ ዩቲዩብ እውቀት ኖሮኝ ሳይሆን እኔ አቦጊዳ ሚዲያ የምታውቁት አቦጊዳን በውስጥ እጠይቀዋለሁ። ገባችሁ? ስለዚህ አንዳንዴ ለቻናላችሁም ጥሩ አይደለም። የሰው ልብንም እንዲትርክክ አታድርጉ እና ሀይሚዬና ብሩኬ ሸገር ገብቷል፣ ቤተሰብ ጋር ገብቷል፣ ሰላም ናቸው። ማታ ቪዲዮ ይለቁልናል። ይኸው ሙዚቃ ለቋል። ስለዚህ በሸራ እናድርጉ ዶች ይላችኋለሁ። ዩቲዩብ ላይ ያላችሁ ናችሁ ባይዘዌ። ሌላው ደግሞ አንድ እህቴ በኮሜንት ምን ብላኛለች? 176 ሰብስክራይብ አድርጌታለሁ ለምን አይጨምርም ላልሽው፣ ሰብስክራይብ ስታደርጉ የማንንም ቻናል ቢያንስ ከ10 ደቂቃ በላይ ማየት እንዳለባችሁ ነው። ሰብስክራይቡ እንዳይቀንስ ውዴ፣ ያው በኮሜንት መልሼልሻለሁ። እንደዛ ማድረግ ትችያለሽ። እየቆየሽ ደግሞ ሰብስክራይብ ማድረግ ነው። ኢንሻአላህ ይጨምራል፣ ሀይሚዬ ይጨምራል። ብዙም አትጨናነቁ። እኛም ደግሞ ሁላችሁም እንደዚህ አብሶ ወንዶቹ በኮምፒውተር የሚገቡት የሉም እነሱ በላፕቶፕ ነው በምናምን እነሱ እንደሚሸርቱላት ቆንጆ ነው። አዳዲስ ሰዎችም ይመጣሉ እና አብሽሩ። ሰብስክራይብ ይጨምራል፣ ተስፋ አለን። አብሽሩ፣ አትጨናነቁ። እና እንግዲህ ያው ቲክቶክ ላይ ሄዳችሁ ማየት ትችላላችሁ። 1 ሰዓት አልሞላም። ብሩኬ ደስ የሚል ለሀይሚዬ ማለት ነው አንቺን ብሎ ሲንሰፈሰፍ ሆዴ ምንድን ነው ዝምታው? ቁርጥ አይደለም እንዴ? በጊዜ ካልደረሽ ፈጣሪን ፈርተሽ እቤት ድረስ እመጣልሻለሁ። እኔ ነኝ ያልኩት እሱን እቤት ድረስ ያልኩት እና ወዶቼ ይሄን ይመስላል። እየጨመርኩበት እንትን ማለት ጀመርኩሳ እና እንግዲህ ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላ ባላችሁበት ይጠብቃችሁ። በድጋሚ ሰብስክራይብ፣ ላይክ ለምታደርጉኝ እህቶቼ፣ ኮሜንት አስተያየት ለምትሰጡኝ እጅጉን ከልብ አመሰግናለሁ። ዛሬ እንግዲህ ሀይሚቲና ብሩኬ ይመጡልናል። ዛሬ በብሩክ ነው አይ ቲንክ እንጠብቃቸዋለን።